بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا. أما بعد، يقول الشيخ عبد العزيز بن عبد الله بن باز رحمه الله تعالى رحمة واسعة في كتابه دروس المهمة لعامة الأمة، فإن شاء الله جل وعلا زاري مانك دروس المهمة لعامة الأمة تبلا كم تتركون كتاباتشن درساشن تمرتاشن يزارو تمرت من بتملكتنا الدرس الهادي عشر مبطلات الصلاة يالون مالتنا. نعم ترانتنا يجون قده سنة صلاتوشين صلاة است لنسراتشو يوددو يهونو نقراتوشين تملكتنا نبر عهون دمو الدرس الهادي عشر عندنا وتمرت هالونا مبطلات الصلاة صلاة يميبرشو نقراتوشين بتملكتين من نقرهم إيه النقر ስለ ሶላት ማውራት በጣም አሳሳቢ የሆነ ነገር ነው። ምክንያቱም ሶላት የሚባለው ነገር الركن الثاني من أركان الإسلام بعد التوحيد وبعد الشهادتين ከሁለቶቹ أشهد أن لا إله إلا الله وأشهد أن محمدا رسول الله ከሚለው ከሁለቶቹ አርካኖች ቀጥሎ وإقام الصلاة ሶላትን ቀጥ አድርጎ መስገድ ስለሆነ ሶላትን ደግሞ ቀጥ አድርጎ የሚሰግደው ሸርጦቹን አርካኖቹን ዋጅቦቹን ተጋበና አይደለ። ከዛ ደግሞ ሶላት የሚያበላሽውን ነገር ስናቅ ነው። ካላወቅን ሶላት የሚያበላሽውን ነገር እየሰራን ሶላት የምንሰግድ ከሆነ ሶላቱ ባጢል ነው። ስለዚህ በደንብ አድርገን ልንረዳ ይሄን ማወቅ በጣም አሳሳቢ ነው። ከተውሂድ በኋላ አሳሳቢው ነገር ሶላት መማር ነው። ስለዚህ በጣም ወሳኝ የሆነች ኪታብ ናትችን በደንብ አድርጋችሁ ሙራጃዓ ማድረግ ያስፈልጋል ማለት ነው። እና ምናልባት አደረሱ ትምህርታችን አልሃዲ አሸራ 11ኛው ትምህርት ይላሉ ሙብጢላቱ የሚያበላሹ ነገራቶችን በተመለከተ የሚናገር ሆነ ርዕስ ነው አሉ። አስሶላቲ የሶላትን ማለት ነው። ሶላትን የሚያበላሹ ነገራቶችን በተመለከተ ሶላትን የሚያበላሹ ነገራቶችን በተመለከተ የሚናገር ሆነ ርዕስ ነው አሉ። وهي ثمانية نالو وهي እችኮ ማለት ነው ሶላትን የሚያበላሽው ነገር 8 አይነት ነገራቶች ናቸው። በማዕና ከ8ቱ አንዱ ከተገኘ ሶላቱም ይሆናል ባጢልና የተበላሽ ይሆናል ማለት ነው። ስለዚህ 8 ነገራቶችን አሁን ወደፊት የምንጠቅሳቸውን ከነዚህ ማለት ነው ሶላታችንን ልናርቅና ልናጠራ ማለት ነው የተገባ ነገር ነው ማለት ነው። ኸይራን የመጀመሪያው ምንድነው ያኒ ማለት ነው ሲጀምሩ ምናሉ الكلام العمد الكلام ወሬን ማለት ነው መተው አለብን። العمد አውቀን ማለት ነው ማውራት ማለት ነው እያወቅን حرام መሆኑን እየተረዳን الكلام العمد ያኒ እያወቀ አውቆ ማውራትን መተው አለብን። الكلام ወሬን መተው አለብን ያኒ ማነው ይሄ ማለት ናም الكلام ማለት ወሬ ያበላሻል። العمد አውቆ ማለት ነው አውቆ ካወራ ይበላሻል። ሶላት እየሰገደ ሶላት ውስጥ መሆኑን እያወቀ حرام መሆኑን ሶላት ውስጥ እያወቀ ካወራ ይበላሻል። ተግባባን አይደለ? መዓ ጋራ ማለት ነው አዝክሪ ከማስታወስ ጋራ ማለት ነው። ከማስታወስ ጋራ ማለት ምን ማለት ነው? ሶላት ውስጥ መሆኑን እያስታወሰ ከሶላት ውጭ አሁን ሶላት ውስጥ መሆኑን ሳያስታውስ ቢያወራ ውጭ ላይ መስሎ ሶላት የሚሰግድ ሳይመስሎ ቢያወራ ያ አይበላሽበትም ትንሽ ከሆነ ማለት ነው። ስለዚህ እያስታወሰ ግን ያኒ ማለት ሶላት ውስጥ መሆኑን እያስታወሰ ካወራ ይበላሻል። ወልዕልሚ እንደዚህ ደግሞ ከማወቁም ጋራ ወልዕልሚ ማለት ከማወቁም ጋራ የሚባለው ደግሞ ምንድነው? ሶላት ውስጥ ማውራት حرام መሆኑን እያወቀ ሶላት ውስጥ ማውራት حرام መሆኑን እያወቀ ናም ሶላት ውስጥ ማውራት ምንድነው? حرام የሆነ ነገር ነው፣ የተከለከለ ነገር ነው። ስለዚህ እዚህ ላይ ኸይረን الكلام العمد አውቆ ማለት ነው ማውራት አውቆ የሚያወራ ከሆነ الكلام العمد አውቆ ማለት ነው የሚያወራ ከሆነ ያኒ ማለት ነው مع ጋራ ማለት ነው الذكر ከማውሳቱም ጋራ مع الذكر ማለት ይሄ ዚክር የሚለው ያኒ በተቃራኒው ምንድነው? ሶላት ውስጥ መሆኑን እያስታወሰ ካወራ ይበላሻል ማለት ነው። ከሶላት ውጭ ሆኖ ግን ሶላት ውስጥ መሆኑን ሳያስታውስሳ ያ ትንሽ ሆነ ያበላሽ ማለት ነው። ወለዒልሚ ከማወቁም ጋራ የሚለው ደግሞ ምኑን ነው? حرام መሆኑን ሶላት ውስጥ ማውራት حرام መሆኑን እያወቀ ካወራ ይበላሻል። ካላወቀሳ ያኒ مع العلم ስንል ጀህል ከሆነ ሶላት ውስጥ ማውራት የሚያበላሽ ካለመሰለው መሰለን ገና ከስልምና ወይም ከክርስትና ወይም ከክህደት ወደ እስልምና መጥቶ ከሆነ አያውቅም ገባና ሰገር ያልነው ወዶ አድርጎ ሲሰግድ በመሃል ላይ አወራ አንተ ከሌ ብሎ ቢያወራ ሶላቱ አይበላሽም ማለት ነው። ተጋባና አይደለ? ምክንያቱም አላወቀማ ሶላቱ ውስጥ حرام መሆኑን ስለማያውቅ። እነዚህ ላይ الكلام العمد አውቆ ያኒ አውቆ ማለት ነው ማውራት ሶላት ያበላሻል። مع ጋራ الذكر ከማስታወሱ ጋራ مع الذكر የሚለው ምንድነው? ናም مع الذكر ማለት ነው ከማስታወስ ጋራ ሶላት ውስጥ መሆኑን እያስታወሰ ኸይረን ثم والعلم አሁንም ደግሞ مع الذكر ማለት ከማስታወሱ ጋራ
ወልዕልሚ ከማወቁም ጋራ ምንም ማወቁ ሐራም ሆኑን ሶላት ውስጥ ማውራቱ ሐራም ሆኑን ከማወቁ ጋራ ማውራት ያበላሻል ማለት ስለዚህ ማዓ ዚክር ስንል የሚወጣ ነገር አለ ማዓ ልዕልም ስንል ደግሞ የሚወጣ ነገር አለ ዚክር ስንል ሶላት ውስጥ መሆኑን ሳያስታውስ ከሆነ ችግር የለውም ማዓ ልዕልም ከማወቁም ጋራ ደግሞ ሶላት ውስጥ ማውራት ሐራም ሆኑን ከማወቁ ጋራ ስንል ደግሞ ሳያውቅሳ ግን ጃሂል ከሆነሳ ያነ ሶላቱ አይበላሽበትም ትንሽ ከሆነ ያወራው ማለት ነው አይው መጣው ወደፊት ያኒ አማ አማሉ አናሲ የረሳማ የሚለው ዚክር ባልነው ተቃራኒ ነው እያስታወሰ ያወራ ከሆነ ያበላሻል አይደል ያልነው እናም አመናሲ ረስቶ ግን አሁን ለምሳሌ ሶላት ላይ አንዳንዴ እንረሳለና ቢዚ ሆነን ስንሰግድ ከዛ ይሁን በወሬ ብናወራ ረስተን ሶላቱ ምንም አይበላሽም ወልጃሂሊ እንደዚህ ደግሞ ጃሂል የሚለው ደግሞ ማዓል ዒልሚያ ነው እያወቀ ሶላት ውስጥ ማውራት ሐራም መሆኑን እያወቀ አሁን እኛ እናውቃለን የማያውቅ ግን ጃሂል የሆነ አካል አማ አናሲ ረስቶ የሚያወራማ ወልጃሂሊ ወይም ደግሞ ሶላት ውስጥ ማውራት ሐራም መሆኑን ሳያውቅ የማያውቅ ሰውዬ ቢያወራ ፈላ ተብጡል አትበላሽም ሶላቱ ማናት አትበላሽም ተጋባና አይደለ ሶላቱ አይበላሽም ቢዳሊካ በዚህ በማውራቱ ማለት ነው ወሬ በማውራቱ ሶላቱ አይበላሽም ምን ከሆነ ረስቶ ከሆነ ጃሂል ከሆነ ማለት ነው እያስታወሰሳ ከሆነና እያወቀ ከሆነሳ ሶላቱ ይበላሻል ማለት ነው ናም የመጀመሪያው አበላሽ ነው ሁለተኛው አድሐኩ መሳቅ ደግሞ ማለት ነው እያወቀ እናም ሶላቱ እየሰገደ ሳቀ ማለት ነው ይሄ ይበላሻል ሶላቱ ማለት ነው ተጋባና አይደለ ሶላት ላይ ይሄን እየሰገደ ቢስቅ ማለት ነው ይበላሻል ማለት ነው አኒ አድሐክ ያኒ አውضحك መሳቅ ማለት ነው ሶላትን ያበላሻል ነገርን ያኒ የሆነ ድምጽን አውጥቶ መሳቅ ነው እንጂ ፈሽረክ ብንል ችግር የለውም ማለት ነው የሆነ ነገር ይሳል የሆነ ነገር በቃ ትዝ ሊለን ይችላል ወይም ደግሞ የሆነ ነገር ልናይችን እንችላለን የሚያስቅ ነገር ይዛ ጊዜ የሆነ ተበሱም ፈገግ ብንል ያ አይበላሽም ይላሉ አይበላሽም ነገርን በጣም ድምጽ አውጥቶ ከሳቀ ሶላቱ ይበላሻል ሶስተኛው ደግሞ አልአክሉ መብላት አልአክሉ ማለት መብላት ማለት ነው መሰላው ለምሳሌ አያኒ ማነው እየሰገደ መሆኑን እያወቀ እየሰገደ ያይ ማለት ነው ሐኪሱ ገባ ሲል ወይም ከኪሳችን ስንገባ የሆነ የሚቆርጣጠም ነገር አገኘነ ብድግ አድርገን ቆርጠም ብናረግ ሶላት ምን ይበላሻል ማለት ነው በላኩ ስለዚህ መብላት አይቻልም ሶላት ላይ ማለት ነው ثم رابعا والشرب መጠጣት ማለት ነው ሶላት ላይ እየጠጣ እየሰገደ ብድግ አደረገና ውሃ ነገር ጥጥት አደረገ ይሄ ሶላት ይበላሽበታል ማለት ነው ትንሽም ቢሆን ብዙም ቢሆን ማለት ነው خيرا አምስተኛው انكشاف العوره انكشاف መገለጡ ነው ደግሞ العوره አኒ ሐፍረተ ገላው ተገለጠ እየሰገርነ አኒ የወንድ ልጅ ሐፍረተ ገላ የሴት ልጅ ሐፍረተ ገላ ሶላት ላይ አይተናል አይደል ከዛ እየሰገር ይያለ ግልጥ አለማን ነው የሆነ ነፋስ ነገር የሆነ ነገር ተገለጠበት ከተገለጠ ሶላቱ ይበላሻል ማለት ነው ነገር ወዳውን አልሸፈነው ከሆነ ነው ግልጥ ሲል ሽፍን ካረገው ወዳውን በፍጥነት ችግር የለውም አይበላሽም ነገርን ተገልጦ ያው ከቆየ ሶላቱ ይበላሻል ማለት ነው እንደገና እንደ አዲስ ነው የሚጀምረው ስድስተኛው ደግሞ አልኢንሒራፍ ማለት ነው ዘንበል ማለት ደግሞ አልከሲር ብዙ የሆነ መዘንበል ብዙ የሆነ መዞር ማለት ነው ኢንሒራፍ ማለት መዘንበል አልከሲር ብዙ የሆነ የበዛ የሆነ መዘንበል አንጃቲ ከአቅጣጫ አልቂብለቲ ከቂብላ አቅጣጫ ወደ ቂብላ ዙሮ መስገድ ግዴታ ነው ብለናል ወደ ቂብላ ዙሮን እየሰገርነ ዘወራል ወሬት ከቂብላ አቅጣጫ ወደ ሌላ አቅጣጫ ዝውራል እንደዚህ ይበላሻል ማለት ነው ነገር ግን በራሳችን ግን ባንገታችን ብቻ ሰውነታችን ሳይዞር በራስ አንገታችን እንደዚህ ዞር አንድ ሰው እየሰገደ ዞር ይላል እንደዚህ አንገታችን ብቻ ከሆነ ዞር ያለው አይበላሽም ግን ጅስማችን ይሄ ትካሻችንም ዞር ካለ እንደዚህ ቀጣ እዚህ ጊዜ ይበላሻል ማለት ነው ስለዚህ الانحراف الكثير ብዙ የሆነ መዘንበል አንጃቲ ከአቅጣጫ አልቂብለቲ ከቂብላ አቅጣጫ ብዙ የሆነ ዘንበል በዛ ያለ የሆነ መዞርን ከዞርን ይበላሻል ትንሽ ከሆነሳ ያና ይበላሽም ማለት ነው ሰባተኛው العبث الكثير المتوالي في الصلاه العبث ጨዋታ ደግሞ ቀልድ መጫወት ማለት ነው الكثير ብዙ የሆነ ጨዋታ መጫወት ያኒ ማነው المتوالي ተከታታይ የሆነ ማለት ነው አስከታተለ ማለት ነው في الصلاه ሶላት ውስጥ አስከታተለ ማለት ጨዋታ መጫወት ማለት ነው አሉ እዚህ ላይ ጨዋታ ማለት ነው ሶላት ውስጥ የሆነ ልብሳችንን እንደዚህ ማስተካከል የሆነ እንደጋርም እንደዚህ ማድረግ ወይ ደግሞ ማከክ እንደዚህ ያኒ አንዳንድ ሰው በተለይ ወንዶች ላይ ያኒ ሪዝ ወይንም ጺም ያላቸው ሰዎች ጺሙን እንደዚህ የነካካ ሶላት ላይ በቃ ሙሉ ሶላትን ስለሚጨርስ ድረስ ጺሙን እንደዚህ የነካካ በቃ በእጁ እንዲህ ያስተካከለ ጺሙን የሚሰግዳል ይሄ በጺሙ እየተጫወተ ነው ማለት ነው ሴቶችም አሁን ብዙ ያኒ በጉፍታዋን እንደዚህ ራሷን ክርሟን እንደዚህ ያስተካከለች በዚህ አኺሪሂ ዝም ብላ ማኑ እንደዚህ የምታረገው ሶላት ላይ ያው ጨዋታ ነው እንጂ የሚባለው ይሄ ሶላት አይባልም ስለዚህ ያኒ አልዓበቱል ከቲር ብዙ የሆነ ጨዋታ የሚገርም ነገር ነው
አልዓበቱ አልከሲር ብዙ የሆነ ጨዋታ አልሙተዋሊ የሄደም ሲሆን አሁን ለምሳሌ ማከክ እንኳን ፉቃሆች ራሱ ሲጠቅሱ የሆነ ነገር እንኳን ቢበላና ማከክ ያለበት አሉ እዛው ጫንልና እንዲቻው እንጂ አንድ 3 ጊዜ ማለት አከክ ካረገ 3 ጊዜ ሶላቱ ይበላሻል ነው 3 ጊዜ ማለት አስከታቶ ወይም ደግሞ 3 ጊዜ ረመድ ቢል ሶላቱ ይበላሻል ምክንያቱም ይሄ ያው ሶላቱ ውስጥ አይደለም እየተጫወተ ነው ማለት ነው ስለዚህ አልዓበቱ ከቲር ብዙ የሆነ መጫወት አልሙተዋሊ የተከታተለ የሆነ ጨዋታ በእጅማኑ እንደዚህ አከካክ የሚያደርግ ቢሆን አስከታተሉ ማለት ነው አስከታቱ አንድ መጀመሪያ አንድ አከክ አረገ ደግሞ ቀጥሎ ደግሞ ቀስቦ ደግሞ አከክ ቀጥሎ ደግሞ ቀስቦ ቢያደርግ ይሄ አይበላሽም ነገር አስከታቱ ማለት 3 ጊዜ ማለት አስከታቱ ማለት ነው ካከከ ወይንም አስከታቱ ከተራመደ አስከታቱ ማለት እንቅስቃሴ ካደረገ ሶላቱ ይበላሻል ማለት ነው ምክንያቱም ያው ከሶላቱ ውጭ ሆኗል ማለት ነው አልሙተዋሊ ተከታታይ የሆነ ጨዋታ في الصلاة ላይ አስከታቱ ያው ጨዋታ ብሎ ጠሩት ምክንያቱም ያው የተጫወተ ነው እንጂ ሶላት ውስጥ ማነው ያኒ ቀስ ብሎ በተረጋጋ መንፈስ ከአላህ ፊት ቆሞ ስለሆነ ጸጥ ብሎ ጅስሙ እርጋማት ያለበት እንጥጥ የሚል ከሆነ በዚህ እንቅስቃሴ የሚያበዛ ከሆነ ይሄ ሸይጣን እየሰረቀው ነው ያኒ መርሃ ስለምናሉ ሶላት ላይ እንደዚህ የሚዟዟርና እንቅስቃሴ የሚያደርግ ሰው አለ ሲሏቸው ይሄማ يعني اختلاس يختلسه الشيطان من صلاة العبد كشيطان كسويو صلاة يسرقው ነው ሶላቱ ኹሹ እንዳይመጣው ሸይጣን ቆንጠጥ ያደርገው እንደዚህ የሚዞረው ማለት ነው ስለዚህ ጥንቃቄ ያስፈልጋል ሶላት ስንቆም ቀጥ ብለን ጸጥ ብለን በተረጋጋ ሁኔታ መሆን አለበት ነው ስምንተኛው انتقاد الطهارة انتقاد መፍረስ ነው ደግሞ አሉ الطهارة ውዱ መፍረስ እየሰገርን ያው ማነው ሆነ ውዱ ከፈረሰ ይበላሻል ሶላታችን ማነው ተጋባና እየሰገርን ማነው ውዱ ከፈታነ እናም ያኔ ማለት ነው ሶላቱ ይበላሻል የዛን ሰዓት እንደገና ነው የምንጀምረው ማለት ነው خير እነዚህ 8 ነገራቶች ሶላትን ያበላሻሉ አጥር ምጥና አድርገው አምታዋቸዋል ማለት ነው خير እንቀጥል الدرس الثاني عشر ቀላል ይመስለኛል الدرس الثاني عشر የተቀራ ስለሆነ ማለት ነው الدرس ትምህርት ደግሞ الثاني عشر 12ኛው ትምህርት አሉን 12ኛው ትምህርት ደግሞ ምንድነው شروط الوضوء شروط መስፈርቶችን በተመለከተ የምናይበት ነው الوضوء የውዱ መስፈርቶችን ውዱ ስናደርግ መስፈርቶች ያኒ ሸርጥ ማለት ያኒ እነዚህ መስፈርቶች ውዱ ላይ ካልተገኙ ሶላቱ ውዱ አይታሰርም ውዱ ትክክል አይሆንም ማለት ነው ውዱ ካልተሳከለ ውዱ ትክክለኛ ካልሆነ ሶላቱ ምንድነው በዛ ውዱ ብንሰግድ ሶላቱ ባጢል ነው ማለት ነው ስለዚህ እነዚህ መስፈርቶች ውዱ ላይ ልናሟላ ይገባል شروط الوضوء የውዱ መስፈርቶች እኮ ወህየ እነዚህ የውዱ መስፈርቶች 10 ናቸው 10ዎቹ መገኘት አለባቸው ውዱ ስናደርግ ከ10ዎቹ አንዱ ከጠፋ ውዱ ይበላሻል ማለት ነው ውዱ ከተበላሸ ደግሞ ሶላቱ ተበላሸ ማለት ነው አንደኛ አልስላም ሰውየው ውዱ የሚያደርገው ሆነ አካል ሙስሊም መሆን አለበት ካፊር ሰውየው ውዱ ቢያደርግ ያኒ ሶላቱ ውዱ ቢያደርግ ውዱ አይታሰርም ምክንያቱም መጀመሪያ ሰላም ነው የሚባለው መጀመሪያ መጀሰሙ ላኢላሃ ኢላላህ ይበል እንጂ መጀመሪያ ስለዚህ እስላም ሙስሊም መሆን አለበት ናም ሁለተኛው ደግሞ ወላ አቅለኛ መሆን አለበት አቅለኛ ስንል እብድ ሰው ውዱ ቢያደርግ ውዱ አደረገ ይባላል ምክንያቱም አተራረጉን አይወቅበትም ንጽህናውን አይጠብቅም ከነጃሳ ነገር ላይ ተጠብቆ ስለሚችል እብድ የሆነ ሰውዬ ሲጀመር አሰለን ሩፊ አልቀለም መሐሰብ የተናገሩት ስክሪፕቱ ተነስቷል አይጻፍበትም የሚሰራው ነገር አይያዝለትም አምሮ እስካልተስተካከለ ድረስ ማለት ነው ስለዚህ አቅለኛ መሆን አለበት ውዱ የሚያደርገው የሆነ አካል ሁለተኛ ደግሞ ተሚዝ መኖር አለበት ተሚዝ ማለት ነው የለየ መሆን አለበት የለየ ሲባል ማለት ነው ህፃን ልጅ እንዳይሆን ህፃን ልጅ አሁን ውዱ ቢያደርግ ያው ታጠበ ነው እንጂ ምንድነው ህፃን ልጅ ውዱ አደረገ ይባላል የህፃን ዲካው ግን ምንድነው 7 ዓመት ድረስ ነው ከ7 ዓመት በኋላ የማነው ውዱ ቢያደርግ ያ ይችላል ምክንያቱም ስለሚመይዝ መጥፎውን እሳቱን ውሃውን ይለያል ማለት ነው እስከ 7 ዓመት በኋላ ማለት ነው خير ስለዚህ ተሚዝ መለየት መጥፎና ጥሩን የሚለይበት ደረጃ መድረስ አለበት ሰውዩ አራተኛ ወንየቱ መንየት አለበት ተባባን አይደለ ንያ ያለ ንያ ዝም ብሎ አሁን መሰለን እጃችንን አነሳንና ውሃ ፊታችንን ታጥበን እጃችንን አጥበን ራሳችንን እንደዚህ ታጥበን ወይንም እጃችንን ስናጥብ በቃ ውዱ ላድርግ ብለን በዛው ውዱ ብናደርግ አይቻልም መጀመሪያ ዝም ብለን ለመታጠብ ነው ብሪክ ያደርግና ብሪክ ፊታችንን ታጠብን እጃችንን የታጠብን ይያለ አቡ ሶላት ደርሷል በዚህ ውዱ ላድርግ ብለን እጃችንን በዛው ራሳችንን አናበሰብን ሄድ ሶላቱ ምንድነው ባጥል ነው ምክንያቱም አልለየንማ ንያ ያስፈልጋል መጀመሪያ ስናስብ ለውዱ ልናደርግ ነው ብለን በልባችን አስበን ያኒ ማለት ምን እናደርጋለን ውዱ እናደርጋለን በመላስ አንናገርም በመላስ ንያ ይናገርም ሲጀመር በልባችን ግን በቃ ውዱ ላደርግ ነው ብለን እናስባለን መጀመሪያ خيرን ንያ ያስፈልጋል አምስተኛ ወስቲ ሱሐቡ ማዘውተር አለብን ሁክሚሃ ማለት የውዱን ፍርድ
يعني ማነው እስቲስዋብ ሁክሚያ ለክ ሽሩጥ ሶላት ላይ እንዳለፈልን ሁክማን ውዱ ያደረኩ ነው የሚለው ነገር አእምሯችን ላይ ማኖር አለብን አሁን ውዱ ያደረኩ ውዱን እስከምንጨርስ ድረስ ውዱ ያደረኩ ነው ብለን ማሰብ አለብን እስቲስዋብ ሁክሚያ ሁክማን የውዱን ሁክም አህካም ማለት ነው ሁክም ማለት ፍርድ ማለት ነው ውዱ ያደረኩ ነው የሚለው ፍርድ ማለት ነው ማዘውተር አለብን እስከመቼ ድረስ يعني ማዘውተሩ ታዲያ እንደነው ሲባል እንዴት አድርጎ ነው ሁክሙን የሚያዘውተረው ውዱ ያደረኩ ነው የሚለው ነገር አእምሮ ላይ የሚያዘውተረው እንዴት ነው ቢባል ወደፊት ገለጸው ይሄማ የውዱን ፍርድ ማለት ነው ማዘውተር የሚባለው ነገር ይገኛል በምን ቢአላ ነው ባለመነየቱ ይገኛል እንዳይነይት ቀጥዓሃ ውዱኡን መቁረጡን ባለመነየቱ ይገኛል ምንድን እስቲስዋብ ሁክሚያ የሚባለው ነገር ይገኛል በምን ቢአላ ነው ባለመነየቱ ቀጥዓሃ ውዱኡን ልቆርጥ ነው ብሎ ባለመነየቱ ውዱኡን ልቆርጠው ነው ፊቱን ያጠጃችንን ስናጥብ አይ በቃ ውዱን ትቻለሁ አሁን ዝም ብዬ ትጥበት ነው ብለን ካሰብነ ውዱኡን ቆረጠ ነው የሚባለው ሁክሙን አላዘወተርም ውዱ ያደረኩ ነው የሚለው ነገር አላዘወተርንም ማለት ነው ነገር ግን እሳ ካለየንሳ ውዱ ያደረኩ ነው ብለን በልባችን እያሰብን ከሆነ አይቆረጥም ማለት ነው ስለዚህ ቢአላ የነውየ ባለመነየቱ ይገለጻል ቀጥዓሃ መቁረጡን ባለመነየቱ ይገለጻል ፍርዱ ማዘውተሩ ማለት ነው እስከመቼ ድረስ حتى ድረስ ተቲመ እስከምትሞላ ድረስ طهارته ውዱ አድርጎ እስከሚጨርስ ድረስ ውዱኡ እስከሚጨርስ ድረስ ውዱን ጨርስ እስከሚያደርግ ድረስ ውዱ ያደረኩ ነው የሚለው ነገር እሳቦት አእምሮ ላይ ማዘውተር ያስፈልጋል ማለት ነው በመሃል ላይ አይ ውዱን ትቸዋለሁኝ የሚል እሳቦት ከገባ አለቀ ውዱ ማን ይበላሻል ማለት ነው ኸይር ስድስተኛው ደግሞ ወንቂጧኡ መቋረጥ አለበት ሙጂቢን ውዱን በእኛ ላይ ግዴታ የሚያደርገው ነገር መቋረጥ አለበት ውዱ እንድናደርግ ግዴታ ያደረገው ነገር ምንድነው ወሙጂቡ አልሐደስ ብለናል ሸውጡ ሶላት ስንቀራት ዘካላችሁ ውዱን ግድ የሚያደርግብን ውዱ መፍታት ነው ውዱ ስንፈታ ውዱ ግድ ይፈታል አይደል በእኛ ላይ ውዱ ያለ ነው ውዱ አድርጎ አይባልም ውዱ ስንፈታ ሐደስ ነው እሱም የዛን ሰዓት ያኒ ማነው ሐደሱ መቋረጥ አለበት ወቂጧኡ መቋረጥ አለበት ሙጂቢን ውዱን ግዴታ ያደረገብን ነገር መቋረጥ አለበት እሱም ሐደሱ ሽንት ከሆነ ሽንቱ መቋረጥ አለበት ኢላ አኺሪሂ ያንን ነገር ከተቋረጠ በኋላ ነው እንደገና ውዱ ማድረግ አለበት እንጂ ሰውየው ሽንቱን እየሸና መሰረት ውዱ ቢያደርግ ያኒ እስቲንጃ አርጎ ዝም ውዱ ቢያደርግ እየሸና ይሄ ውዱ አደረገ አይባልም ምክንያቱም ሽንቱ ሳይቋረጥ ውዱ ካደረገ በኋላ ላይ ውዱ ሲያደርግ ፊቱን ሲያጠብ ሽንቱ ሊወጣ ይችላል ስላላደረቀውና ስላላቋረጠ ማለት ነው ስላልተቋረጠ የዚህ ውዱ ፈረሰ ነው የሚባለው ውዱ ይበላሻ ማለት ነው ስለዚህ ውዱን ማዘውተር ያኒ ነዓም ወንቂጧኡ ሙጂቢን ውዱን ግዴታ የሚያደርግብን ነገር መቋረጥ አለበት ያሉ ነው ለውዱኡ ውዱኡን ማለት ነው እንድናረግ ወንቂጧኡ መቋረጥ አለበት ሙጂቢል ውዱ እንድናረግ ግዴታ ያደረገብን ነገር መቋረጥ አለበት ይሄም ደግሞ ስድስተኛው ነው ማለት ነው ቢማናው ውዱ ስናረግ ያው ሁሉ በቃ የምንጸዳለው ነገር ከተቋረጠ በኋላ መሆን አለበት ነው ሰባተኛው ወልስቲንጃኡን እስቲንጃ ማድረግ አለብን ደግሞ እስቲንጃ ማለት ነው በውሃ እስቲንጃ ማድረግ በውሃ ማስተናጀት ማለት ነው ውሃ መጠቀም ያኒ ናም ቆሻሻውን ለማስወገድ ውሃ መጠቀም እስቲንጃ ይባላል አው ወይም ደግሞ እስቲጅማሩን ወይም ደግሞ በድንጋ መጠቀም ይሄ በቁርአን ባሪስ ላይ እንደጸደቀው በሁለቱም ይችላል በውሃ ብቻ ማድረግ እንችላለን በድንጋም ብቻ ማድረግ እንችላለን ነገር ግን ድንጋው 3 ድንጋ መሆን አለበት በ3 ድንጋ መጠቀም አለብን ድንጋ ባይኖር አሁን ለምሳሌ በሶፍት በወረቀት ይችላል 3 ወረቀቶችን እንይዝና በ3 ወረቀቶች ማነው መስቲንጃ ማድረግ እንችላለን ስለዚህ እስቲንጃውን በውሃ መስቲንጃ ማድረግ እንችላለን አው እስቲጅማሩን ወይም ደግሞ በድንጋ ማዳረቅ አለብን እስቲንጃ ማድረግ አለብን ቀብለ ውዱ ከማድረጋችን በስተፊት በድንጋም ሆነ ወይም ደግሞ በውሃ እስቲንጃ ማድረግ ያስፈልጋል ማለት ነው ኸይር ስምንተኛው ወጡህሪየቱ ጧሃራ መሆን አለበት ማይን ውሃው ጧሃራ መሆን አለበት በማዕና ውዱ የምናደርግበት ውሃ መሆን አለበት ጧሃራ መሆን አለበት ነጃሳ ውሃ የሆነ ሽንት የገባ በመናምን ውሃ በዛ ውዱ ብናደርግ ነጃሳ በነጃሳ ምን ይታጠባል ስለዚህ ጧሃራ መሆን አለበት ውሃው ማለት ነው ወኢባሃቱሁ እንደዚሁ ደግሞ የተፈቀደ መሆን አለበት ኢባሃ ማለት ውሃው የተፈቀደ መሆን አለበት ይሄ ትዝላችሁ እንደሆነ ሽርጡ ሶላት ሲንቀራ ሼክ መሐመድ አብዱል ወሃብ ብለውታል ነገርን ከመረጃ አንፃር ምን ብለናል ውሃው የተፈቀደ መሆን አለበት እኮ ያለ ነው ሰውየው በዚህ ነገር ሰርቆ ውዱ ቢያደርግ ውዱ ያኒ ብልሽ ነው ቀምቶ ውዱ ቢያደርግ ውሃ ብልሽ ነው ያሉ ነው ይሄ ግን ዝም ብሎ ነው ወኢባሃቱ የሚለው ላይ ኺላፍ አለበት ትክክለኛው አቋም ወይም ትክክለኛው ንግግር ምንድነው ያኒ ውዱ ትክክል ነው ነገር ግን ለመስረቁ ይጠይቃል ለምን ሰረክ ተብሎ ይጠይቃል እንጂ ውዱ ያው ሰርቀህ ነውና ውዱ ያረከው ውዱ ተበላሽቷል አይባልም ውዱ ትክክል ነው እቺ ላይ ኺላፍ አለበት ማለት ነው ትክክለኛው ውዱ ትክክል ነው ለመስረቁ ግን ይጠይቃል ማለት ነው ዘጠነኛው ወኢዛለቱ ማስወገድ ነው ደግሞ ማነገር የምነዑ የሚከለክል ነገር ማስወገድ አለብን ውሱለሁ
ውሃው መድረሱን የሚከለክል ነገር ከሰውነታችን ላይ ውዱ ስናደርግ ውሃው ወደ ሰውነታችን ወደ ቆዳችን የማይደርስ ነገር ካለ ማስወገድ አለብን። ኢለል በሸረቲ ወደ ሰውነታችን ውሃ መድረሱን የሚከለክል ነገር ካለ ቅድሚያ ማስወገድ አለብን። ስለዚህ ወኢዛለቱ ማስወገድ አለብን። ማ ነገርን የምነዑ የሚከለክልን ነገር ውሱለሁ አይ ውሱለል ማዕ ማለት ነው። ውሃው መድረሱን ኢለል በሸረቲ ወደ ሰውነታችን ውሃ መድረሱን የሚከለክል ነገር ካለ ማስወገድ አለብን ቅድሚያ። መሰለን ውሃ የሚከለክለው ነገር ምን አለ? ጥፍር ቀለም ነገር ተቀብተን ከሆነ በተለይ ሴቶች ማለት ነው የሚቀቡት ነገር የሆነ ጥፍር ቀለም ይቀባሉ ምናምን ውሃ አይገባውም። ያን ውሃው ወደ ሰውነታችን አይደርስም። ዝም ብሎ ላውን ነው ይዘጋዋል ማለት ነው። እንደዚህ አይነት ከሆነ አይቻልም። ነገር ግን ሒና ከሆነ ከለርን የሚቀይር ከሆነ ችግር የለውም። ከለሩን የሰውነታችንን ሳይዘጋ ከለሩን አሁን ለምሳሌ ሒና አለ ሴቶች የሚሞቁት ማለት ነው። ያገቡ ሴቶች የሚሞቁት ሒና አለ። ያን ሒናን ያገባች ሴት ሙቃ ብትሞቅ ችግር የለውም። ውዱ ብታደርግ ምንም ችግር የለውም። ምክንያቱም ከለሩ ነው እንጂ የተቀየሩ ቆዳዋ ነው ያን ነው ቆዳው ነው አለው። ነገር የሚከለከለው ቆዳችንን የሚሸፍን የሆነ ደንዳና የሆነ ወፍራም ነገር እንደ ቡኮ ነገር ቡኮ አሁን ለምሳሌ ይሄ ነጭ ረቆት ቡኮ ጭራሽ ያኔ ጅስማችንን ልክክ ካላቆ አይለቅም። እንደዚህ አይነት በዛ ላይ ሴቶች ማለት ነው እንደዚህ ወከዛሊከ ጥፍር ቀለም ምናምን ነገር ወፍራም ነገር ከሆነ እንደዚህ ቆዳችንን የሚሸፍን ከሆነ ያንን ማስወገድ ያለብን ገና ውዱ ከማድረጋችን በስተፊት ማለት ነው። ከለሩን የሚቀይር ከሆነ ግን መልኩን ያ ችግር የለውም ማለት ነው። ኸይር አስረኛው ድኹሉ መግባት ነው ደግሞ ወቅቲ ሶላት ድኹሉ መግባት አለበት። ወቅቲ ጊዜያቱ መግባት አለበት። አሰላቲ የሶላቱ ወቅት መግባት አለበት። ዙህር ከሆነ የዙህር ወቅት መግባት አለበት። አሱር ከሆነ አሱር መግሪብ ከሆነ የመግሪብ ኢሻ ከሆነ ኢሻ ሱብሂ ከሆነ የሱብሂ ወቅቱ መግባት አለበት። ይሄ ግን ለማንኛውም ሰው አይደለም። ለማን ነው? ድኹሉ ወቅት ሶላት የሶላቱ ወቅት መግባት አለበት። ይሄ ለማን ብቻ ነው? ፊ ሐቂ ሰውየን በተመለከተ ፊ ሐቂ መን ሰውየን በተመለከተ ሐደሱሁ የዛ ሰውየ መጭ ወይንም የሚወጣው ነገር ሽንቱ ሊሆን ይችላል። ተጋባን አይደለ? ዳኢሙን ዘውታሪ ለሆነበት ምንም የማይቋረጥበት መሰለን ምን አለ ሽንት ማጥ ያዘው ሰው ያንዳንድ ሰው ሽንት ማጥ ይበዛበታል ከወንድ ማለት ነው። ሽንት ማጥ ማለት ዝም ብሎ ሽንቱ ሲሻና ብዙ አይሻናም ፍጭ እያለ ዝም ብሎ ማነው ያኔ የሚያስቸግረው አለ። እንደዚህ አይነት ያለበት ሰውዬ መቼ ነው ውዱ የሚያደርገው? ዙህር ሶላት ግብት ስትል ወዲያውኑ ውዱ ያደርግና ከዛ ወዲያው ያኔ ማለት ነው በሆነ ነገር ስር ያደርግና ይሰግዳል ማለት ነው። ምክንያቱም እንትን እንዳይል ማለት ነው እንዳይነካው ያኔ ሲፈስበት እንዳይነካ ያኔ ልብሱ እንዳይነጅሰው ቀጥታ ማለት ወዲያውኑ ያስርና ምን ያደርጋል? የሆነ በፌስታል ነገር በሆነ ነገር አስሮ ይሰግዳል ማለት ነው ወዲያውኑ ማለት ነው። ወንድ ከሆነ ሴት ከሆነች ደግሞ ያኔ ማለት ነው ምን ታደርጋለች? አሁን ለምሳሌ ሴቶች ላይ ደግሞ ምን ይከሰታል? ይሄ የበሽታ ደም ይባላል። ሐይድ አይባል ወይ የኒፋስ ደም አይባል ወይ ደግሞ የወላዳ ደም አይባል። ዝም ብሎ በቃ ያኔ ከሐይድ ያኔ ጊዜያቸው ውጭ ሆነ ዝም ብሎ ይፈሳቸዋል። እንደዚህ አይነት ሲፈሳቸው ዝም ብሎ ሶላት የሚያሳልፋሉ። ሶላት አይታለፍም። ምንድነው ማድረግ ያለባቸው? ያኔ ማለት ነው የሐይድ ቀን የሚያውቅ ባሁን ወይ 7 ቀን ወይ 6 ቀን ከሆነ አብዛኞቹ እንደዚህ ነው የሚያዩትና እንደዛ ከሆነ ኪታብ ላይ እንደሚናገረው በዛ ቀን ላይ የዛን ቀን ትቀመጣለች ዝም ብላ ማለት ነው። አሁን የበሽታ ደሟ የማይቆረጥ ከሆነ የሚፈሳት ከሆነ ደሙ ለስቲሃባ የሚባለው ዝም ብላ ትቀመጣለች የዛን ቀን ቀድር ማለት ነው። 7 ቀን ትቀመጥና 7 ቀን ከሆነ ሁሉ የምታየው 7 ቀን ትቀመጥና ሐይድ ብላ ትቆጥረዋለች። ከ7 ቀን በኋላ 8 ቀን 9 ቀን ዝም ብሎ የሚፈሳትን ያንን ሐይድ አይደለም ነው የምትለው። ሐይድ አይደለም ዝም ብሎ የበሽታ ደም ነው። ስለዚህ ምንድነው የምታደርገው? ያኒ የነካውን ያኒ አሁን መሰለን ዙሁር ላይ ከሆነ ያኒ የፈሰሰበት ወይ ደግሞ የነካውን ቦታ ታጥባለች። ያኒ ማኑ ታስወግዳለች። ታጥብና ምን ታደርጋለች? ውዱ አድርጋ እንደገና ያኒ ማኑ ትለብሳለች ማለት ነው። ያኒ ማኑ በድሮ ሰዓት ምንድን ነበር የሚያደርጉት? በሷቦች ጊዜ የሆነ እንደ ብጣሽ ነገር ምናምን ያደርጉና በዛ ማለት ነው አስረው ያኒ ማለት ነው የሚወጣበትን ቦታ ያስሩና ምን ያደርጋሉ? ይሰግዳሉ ማለት ነው። ወዲያውኑ ቢፈስም ችግር የለውም እዛ ቦታ ላይ ስለሆነ ከዛ በኋላ ወዲያውኑ ሶላት ሲገባ ትሰግዳለች። ከዛ በኋላ እንደዚህ አሱር ከደረሰ ሐታ ራሱ ሰግዳ እንተቢሁ ሰግዳ እዛ ቁጭ ብላ አሱር ሶላት ቢደርስ ማለት ነው ዝም ብላ በዛው አይሰጋይ ዙሩ ውዱ አለኝ ብላ አትልም። እንደገና ያኒ ማኑ ትቀይርና የነካትም ካለ ሰውነቷን አጥባ ከዛ ደግሞ እንደገና ልብስ ነገር ቀይራ እንደዚህ ማኑ ታደርጋለች ማለት ነው። ናም ይሄን አድርጋ ማለት ምን ታደርጋለች? ተሰግዳለች ማለት ነው። ማን ይሄ አሁን ድኹል ወቅት የሚባለው ለነሱ ነው። ድኹል ወቅት ሶላት የሶላት ወቅት መግባት አለበት። في حق من حدثه የዛ ሰውዬ ሐደስ የሚወጣው ነገር ዳኢሙን ዘውታሪ ከሆነ ማለት ነው። እንደዚህ አድርጋ ማለት ሴቷም ትሰግዳለች ወንድየውም እንደዚህ አድርጎ መስገር ያለበት እንጂ ሶላት ማሳለፍ አይቻልም። አብዛኞቹ ሴቶች ያሳልፋሉ እንደዚህ ያሉ ዝም ብሎ ማለት ነው።
ዝም ብሎ ደም ሲፈሳቸው በቃ ሀይድ ነው እያሉ ዝም ብሎ አይደለም። ልምድ ካላት በልምዷ በዛው ትሄዳለች። ልምድ እንኳን ካለላት ጓደኞቿን ትጠይቃለች። የሷን አምሳያ ነው የሚሉት ያኒ የሷ አምሳያ ሴቶች የሚያዩትን ቀድር ትቀመጥና ከዛ ወዳ እያጠበች እየቀየረች ሶላቷን መስገድ አለባት። ሶላቱ ሲገባ ውዱ እያደረገች ትሰግዳለች ማለት ነው። ሻወር ምናምን መውሰድ አያስፈልግም ማለት ነው። ያኒ ውዱ አንድ ለመጀመሪያ ጊዜ ብቻ ሻወር ትወስዳለች። ከዛ በኋላ ያኒ የነካውን ብቻ እያጠበች ውዱ እያደረገች ሶላቱ ሲገባ ትሰግዳለች እስከሚቋረጥላት ድረስ የሚል ነው። هذا والله اعلم. نكتفي بهذا القدر. سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك.